ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሰኞ ሐምሌ 13 2018 ዓመተ ምህረት ድሮን ሰርሖ ዘሎ አይፍለጥ ድሮን ወን ያው ትግራይ ኩልሽ አሉ አይ ለይትን ቀትር ናብ ሓልዋ ያቱ ንሃሎ 11 ስራሕ ስለዝተባሃለ እምበር ኣብ ሓልዋ አይነ እነዚህ የቲፒኤልኤፍ ሰዎች በድሮን እየተቃኘን ነው፣ በዚህ ነገር እየሆነን ነው። መቃኘት አይደለም፣ ከዛ ያለፈው እኮ ነገር እንደሚኖር መጠበቅ ነው ያለባቸው። የኤርትራ መንግስት በአሜሪካኖቹ በግብጽ በምናምን በኩል ያለው መውጫ ከተቀበለ በአካባቢው ላይ ያለው ነገር አሁን ቲፒኤልኤፍ በራሱ ላይ ሞት እያወጀ ነው አይደለም የሚለውን እንግዲህ በቀጣይ የምናየው ይሆናል። በአካባቢው አምባሳደር ማሳድ ቦሎስ በካይሮ ያደረጓቸው እንቅስቃሴዎች በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በየጊዜው ዲፕሎማቶች ወደ ትግራይ መምጣታቸው ጊዜ ከማጥፋት ውጭ የሚፈይደው ነገር የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ኦባሳንጆ በመጡበትም ወቅት ሰላም አትፈልጉም እንዴ ብለው ጠይቀውናል በማለትም ስለ ሁኔታው ማብራሪያ የሰጡ ሲሆን ስልጣን ላይ ያለው ኃይል በቴክኖሎጂ አጠፋቸዋለሁ እያለ እያስፈራራን ነው ሲሉም በመቀሌ ከተማ በተጠራ ህዝባዊ መድረክ ላይ ተናግረዋል። በሌተና ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት ህወሓት በትግራይ የሚያደርገውን እንቅስቃሴ በመቃወም ቅዳሜ አዲስ አበባ ላይ ሰልፍ በጠራ ማግስት በመቀሌና በተለያዩ የትግራይ ከተሞች እንደ ብሔር በፍጹም አንጠፋም በሚል መሪ ቃል በተካሄደው መድረክ ማብራሪያ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ለሰላም ተደጋጋሚ ጥረት አድርገን አልተሳካልንም ሲሉ ፌዴራል መንግስቱን ወቅሰዋል። ብዙ ጊዜ እንዋይ ብለን ደብዳቤ ብንጽፍም ከፌዴራል መንግስቱም ሆነ ከሸምጋዮቹ መልስ አላገኘንም ብለዋል። ይልቁንም ኦባሳንጆ ወደ መቀሌ በመጡበት ወቅት ሰላም አትፈልጉም እንዴ ብለው ጠየቁን፣ እንዲሁም ከነከሌ ጋር የምታደርጉትንም ግንኙነት ተው እያሏችሁ ነው እንደተባሉ የገለጹት የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤቶቻችን ጋር ሰላም እንፈልጋለን የሚል ምላሽ መስጠታቸውንም አመልክተዋል። የአሜሪካው አምባሳደርም ወደ መቀሌ መጓዛቸውን አስታውሰው በዲፕሎማቶቹ በኩል የሚደረገው ግንኙነት ጊዜ ማጥፋትና ጊዜውን ማራዘም ብቻ ነው በማለት በዓለም አቀፉ ማህበረሰብ ተስፋ መቁረጣቸውን አመልክተዋል። የብልጽግና መንግስት የትግራይን ሉዓላዊነት የመመለስ ፍላጎት የለውም ሲሉም ተደምጠዋል። አምባሳደሩ መጽያው ተሚያው እትዋና አምባሳደር መጸ ገለ መጸ ይኮነን ብልጽግና እታና የህዝብ ትግራይ ናይ ለዓለምነት ሕቶ ክምልስ ድሌት ነው ደውሉኝ ይሁሉን ፓርቲያችን ለሰላም ዝግ አይደለም፣ ነገር ግን ሰላም ከብልጽግና አይታሰብም በማለት በሌላው የኢትዮጵያ አካባቢ የተነሱ ግጭቶችን በአስረጅነት ጠቅሰዋል። ለሰላም ስንል ብዙ ጊዜ እንዋይ ብለን ደብዳቤ ጽፈናል፣ ከብልጽግና መልስ አላገኘንም፣ ከሸምጋዮቹም ዝም ተብለናል ሲሉ ተደምጠዋል። ብሔራዊ ክብራችን ስላልተመለሰ ለክብራችን ስንል የሚያዋጣ ስራ እንስራ ሲሉም በመቀሌ ከተማ ትላንት ለተሰበሰበው ነዋሪም ጥሪ አቅርበዋል። ከህወሓት የተለዩትንና ዛሬ ከህወሓት በተቃራኒ የቆሙትን ባንዳ በሚል የጠሩት ዶክተር ደብረጽዮን ገብረ ሚካኤል እንመጣባቸዋለን፣ ከብልጽግና ጋር ሆነን እናስተዳድራቸዋለን እያሉን ነው። ፓርቲያችን ላይ ብቻ ሳይሆን ህዝባችን ላይ ጭምር ጉዳት ለማድረስ እየተንቀሳቀሱ ነው። በዚህ ድርጊታቸውም ሌሎች ብሔሮችም እየታዘቧቸው ነው። እንደዚህ አይነት ተጋሩ አለ ወይ እያሉ እየጠየቁን ነው። ሲቀጥሉም ክደውን ሄደው ከዘር አጥፊዎች ጋር ሆኖ እስከ ትላንቱ ሰልፍ ድረስ እነዚህ ባንዳዎች እንቅልፋተው እየሰሩ ነው። ለዚህ የእኛ ምላሽ ምንድን ነው ማለት ጠይቀው የውሳኔ ጊዜ ላይ እንገኛለን ሲሉም አሳስበዋል። ስለዚህ ናይ ውሳኔ ጊዜ እዩ ናይ ውሳኔ ጊዜ
ዝም ብለን ከተቀመጠን እየተዳከምንና እየደቀቅን ስለምንሄድ ስርዓቱም ሰላም ስለማይፈልግ መወሰን ይገባናል ብለዋል። ካላጠፋኋችሁ መግዛት አልችልም፣ ቦታችሁ ሲኦል ነው እያለን ነው። ይህንን የሚለው ፓርቲያችንን ብቻ ሳይሆን ህዝባችንን ጭምር ነው በማለትም አማራጭ እንደሌለም አብራርተዋል። እዚኦም እዮም ያው እንዴት ዋይ ናብ ቦታኦም ናብ ሲኦል ነው አጥሎም ናታ ቦታኦም ሲኦል ከም ህዝቢ ኖት ነመራራ ኖት ውድ ከም ህዝቢ እንታይ መሆን ደግሞ እንታይ ዘይተባለ ደልዩ በቴክኖሎጂ እንደሚያጠፉንም በየመድረኩ እስኪሰለቸን እየተነገረን ነው፣ በምክር ቤት ጭምር ተነግሮናል በማለት ስልጣን ላይ ያለው መንግስት የሰላም ፍላጎት እንደሌለው አስረድተዋል። ዶክተር ደብረጽዮን ገብረ ሚካኤል ከዚህም በተጨማሪ 24 ሰዓታት ያልተቋረጠ የድሮን ቅኝት እየተደረገባቸው መሆኑን ገልጸዋል። ቀንም ምሽት ከሚደረገው ቅኝት ባሻገር አንዳንዴም የድሮን ጥቃት እንደሚፈጸም አመልክተዋል። ከጥር ወር ጀምሮ ደግሞ ከበባ መደረጉን በመዘርዘር ይህ ከበባ የዘር ማጥፋት ዓላማቸውን ለመፈጸም ነው ሲሉ ስልጣን ላይ ያለውን መንግስት ወንጅለዋል። ዳርጋ ኩሉ ዓመታት መጽሰል ሰምሲወል ብድሮን ሰርሑ ዘሎ አይፍለጥ ድሮን ሆነ ያው ትግራይ ኩልሽ አሉ አይ ለይትን ቀትርን ኣብ ሓለዋ ያው ትግራይ ንሃሉ 11 ስራሕ ስለዝተባሃለ እምበር ኣብ ሓለዋ አይነ የአሜሪካው ፕሬዝዳንት ትራምፕ የአፍሪካና አረብ አማካሪ ከኤርትራዊ የውጭ ጉዳይ ሚኒስትር ጋር ካይሮ ውስጥ ተወያዩ። አምባሳደሩ ከግብፅና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር በተናጠል መምከራቸውንም አስታውቀዋል። ከሶስቱም ሀገራት የውጭ ጉዳይ ሚኒስትሮች ጋር በአፍሪካ ቀንድ ጸጥታ ዙሪያ መወያየታቸውም ተመልክቷል። ቅዳሜ ህዳር 11 2018 ወደ ግብፅ ካይሮ ያመሩት የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ከግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ጋር በተናጠል የተወያዩ ሲሆን ከፕሬዝዳንት ትራምፕ መልእክተኛ ጋርም የተወያዩት በየግል እንደሆነም ታውቋል። የግብፅና የኤርትራ የውጭ ጉዳይ ሚኒስትሮች በጋራ መግለጫቸው የቀይ ባህር አስተዳደርና ደህንነትን የሚመለከተው ባለድርሻ ሀገራትን ብቻ እንደሆነ የቀደመ አቋማቸውን መልሰው አንጸባርቀዋል። ሆኖም የኤርትራ የውጭ ጉዳይ ሚኒስትር ጉዞ የተለመደውን የቀደመውን ከግብፅ ጋር የሚያሰሙትን የጋራ መግለጫ ለመድገም ሳይሆን ይበልጡንም ከአሜሪካ ጋር ተጀምሮ በቆመው ግንኙነት ላይ ያተኮረ ስለመሆኑም የዲፕሎማቲክ ምንጮች ይገልጻሉ። በመስከረም ወር 2018 አዲስ አበባ ላይ ጠቅላይ ሚኒስትር አብይ አህመድን ያነጋገሩት የፕሬዝዳንት ትራምፕ የአፍሪካና የአረብ አማካሪ አምባሳደር ማሳድ ቦሎስ በሳምንታት ጊዜ ውስጥ ለተባበሩት መንግስታት ጠቅላላ ጉባኤ ኒውዮርክ የነበሩትን የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህን ማነጋገራቸውም ይታወሳል። በመስከረም 2018 ኒውዮርክ ላይ ከአምባሳደር ማሳድ ቦሎስ ጋር የተደረገውን ግንኙነት ተከትሎ የኤርትራ መንግስት በሁሉም ጉዳዮች ላይ ለመወያየት ዝግጁነቱን ገለጸ። ከወራት በኋላ አሜሪካ በኤርትራ ላይ ጣለውን ማዕቀብ ለማንሳት እንቅስቃሴ ማድረጓ በትልልቅ መገናኛ ብዙሃን ቢዘገብም ወደ ተግባር ሳይመነዘር ወራት መቆጠር ጀምረዋል። ይህም የኤርትራ መንግስት ከአፍሪካ ቀንድ ሰላም ጋር በተያያዘ በአሜሪካ በኩል የቀረቡ አማራጮች ላይ ፈቃደኛ ባለመሆኑ እንደሆነም ተሰምቷል። በኤርትራ ላይ የመጨረሻ ውሳኔ ላይ ከመድረሱ በፊት በግብፅ መንግስት በኩል ጥረት እያደረገ ስለመሆኑም ተሰምቷል። የአሜሪካ መንግስት ግብፅን ከኢትዮጵያ ጋር በማደራደር ለግብፅ ስጋት ምላሽ መስጠት እንዲሁም ግብፅ ደግሞ የኢትዮጵያን የቀይ ባህር ፍላጎቷን በመደገፍ በኤርትራ መንግስት ላይ ግፊት ማድረግን ጨምሮ ተባባሪ ሆና እንድትገኝ የሚደረግ ጥረት ስለመሆኑም ተመልክቷል። በግብፅ በኩል የሚደረገው ጥረት አሜሪካ በኤርትራ ላይ ለምትከተለው ፖሊሲ የቀረበ ብቸኛ አማራጭ እንደሆነም ተገምቷል። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ወደ ካይሮ ያደረጉት ጉዞ በዚህ መነሻነት እንደሆነ የዲፕሎማቲክ ምንጮች ሲገልጹ ከአምባሳደር ማሳድ ቦሎስ ጋር ባደረጉት ውይይትም ከሁለትዮሽ ግንኙነት ባሻገር በአፍሪካ ቀንድና በቀይ ባህር ቀጠና ሰላምና መረጋጋትን ለማስፈን እንዲሁም ብልጽግናን ለማረጋገጥ በጋራ መስራት አስፈላጊነት ላይ ተወያይተናል ብለዋል። አምባሳደር ማሳድ ቦሎስ ከግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ጋር ባደረጉት ውይይትም በአፍሪካ ቀንድ ላይ ባለ የጋራ ፍላጎት ላይ መነጋገራቸውን አመልክተዋል። በሱዳን ያለው ከጀነራል አልቡርሃን ጋር የሚሰራው ሙስሊም ብራዘርሁድ እንዲሁም የሁቲ አማጽያንና ሌሎች ኃይሎች በቀይ ባህር ቀጠና የሚደቅኑት አደጋ የዓለም ንግድ 12% መተላለፊያ በሆነው የቀይ ባህር ቀጠና ላይ ችግር እንዳይፈጠር አሜሪካ በመንቀሳቀስ ላይ መሆኗም ተሰምቷል። የግብፅ መንግስት ኢትዮጵያ በህዳሴ ግድብ ላይ ያዘችውን አቋም ካለሳለሰች እኛ ደግሞ ኢትዮጵያ ወደ ቀይ ባህር እንድትወጣ ድጋፍ እንሰጣለን በሚል ለኢትዮጵያ ደብዳቤ መጻፏን ናሽናል የተባለው የኤምሬት ጋዜጣ መዘገቡ ይታወሳል። ዘገባውን የግብፅ መገናኛ ብዙሃን ማስተባበላቸውም አይዘነጋም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ መጨረሻ በትግራይ ያለውን አጠቃላይ ሁኔታ ማለትም የፕሪቶሪያ የሰላም ስምምነት እንዳይከበር በማድረግ በሌላም በኩል አፈሳና መሰል ህገወጥ ድርጊቶች እየተካሄዱ ነው በሚል የትግራይ የለውጥና የሰላም ምክር ቤት የጠራው ትዕይንተ ህዝብ በሳምንቱ መጨረሻ ቅዳሜ በአዲስ አበባ ከተማ መካሄዱ ይታወቃል። በማግስቱ ደግሞ ትግራይ ውስጥ በተለያዩ ከተሞች እንደ ትግራይን እንደ ብሔር ከመጥፋት ለመታደግ ወይ ደግሞ እንደ ብሔር አንጠፋም በሚል መሪ ቃል በመቀሌና በተለያዩ ከተሞች ስብሰባዎች ተደርገዋል። በመቀሌው ስብሰባ ላይ የተገኙት ዶክተር ደብረጽዮን ገብረ ሚካኤል ናቸው። በሌሎች መድረኮች ወይዘሮ ፈትለወርቅ ገብረ እግዚአብሔር እንዲሁም እነ ዶክተር አብርሃም ተከስተ መገኘታቸው ተገልጿል። ምናልባትም ከረር ያለ መልክቶች በዋናነት የተላለፉበት ነው። የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ንግግር በእነ ዶክተር አብርሃም ተከስተም ተስተጋብቷል። ነገሩ ዙሩን እያከረሩት ነው በሚል እንግዲህ ሊጠቀስ የሚችል ነገር ነው። ምናልባትም በአዲስ አበባ የተካሄደው ትዕይንተ ህዝብ ላይም የፌዴራል መንግስትና ዓለም አቀፉ ማህበረሰብም ኃላፊነታቸውን እንዲወጡ በመድረኩ የተገኙት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪና የስምረት ፓርቲ ሊቀመንበር ጥሪ አቅርበዋል። በመድረኩ ላይ ጀነራል ጻድቃን ገብረትንሳኤ እንዲሁም ሌላው ከአቶ ጌታቸው ጋር የፕሪቶሪያ የሰላም ስምምነት በመፈረም አብረው የነበሩት አቶ አሰፋ አብርሃም እንዲሁም መቀሌ ዩኒቨርሲቲ ፕሬዚዳንት በኋላም የትግራይ ጊዜ አስተዳደር ውስጥ በኃላፊነት ላይ የቆዩት አቶ ፕሮፌሰር ክንደያ ገብረሕይወትን ጨምሮ በርካታ የክልሉ በተለያየ ኃላፊነት ላይ ያገለግሉ ሰዎች ሁሉ እየታደሙበት መድረክ ነው። እንግዲህ በመድረኩ ላይ በግልጽ የተመለከቱ ግልጽ መልእክቶች አሉ። በመልእክቶቹ ላይም አንደኛ ትግራይ ውስጥ የወጣ አፋኝ ህግ አለ፣ ያመቆም አለበት። ሌላም አፈሳው እንዲቆም ነው። ከዚያም ባሻገር የትግራይ ልጆችን ወደ ላልቡራን እየተሸጡ ነው በሚል የሚነሳ ነው። የፕሪቶሪያ ሰላም ስምምነትን ህወሓት ባለማስከበር ወይ ደግሞ ባለማክበሩ የተፈናቃዮች በመጠለያ ካምፕ ውስጥ እየተሰቃዩ ያሉበት ሁኔታ ስለሆነ የኢትዮጵያ ፌዴራል መንግስት ይህንን ኃላፊነቱን እንዲወጣ፣ ሌላው ቀርቶ የትግራይ ግዛቶች በህዝባዊ በሻዕቢያ ስለተያዙ ኢሮብን የመሳሰሉ ቦታዎችን ድንበሩን የማስከበር ግዴታው እንዲወጣ ጭምር በአደባባይ ጥሪ አቅርበዋል። ይሄ ባለበት ሁኔታ እንግዲህ በማግስቱ ስብሰባው በተለያዩ ከተሞች ከመካሄዱ በፊት ወዲያውኑ በዕለቱ በድምፀ ማለው በትግራይ መገናኛ ብዙሃን አንደኛ የሰልፍ ጥሪ በቀረበበት ወቅት ወዲያውኑ የተቃውሞ ድምፅ አሰምተዋል። በትግራይ ዘር ማጥፋት እንዲፈጸም የሚደረግ ማበረታታት በሚል ጥሪ ያቀረቡ፣ እንደገናም በቀጣዩ ቀን ሰልፉ ከተካሄደ በኋላ ደግሞ የተላለፉ መልእክቶች ትንሽ በመገናኛ ብዙሃን በተለይም ደግሞ እንደ መንግስት መታየት ባይችሉ እንኳን እንደ ቡድን የተወሰነ ስልጣን ላይ የቆዩ ሰዎች ስለሆኑ በእነሱ የሚተዘዝ መገናኛ ብዙሃን ላይ የተላለፉ መልእክቶች ትንሽ ዝም ብሎ እነዚህ ተራ ግለሰቦች ማህበራዊ ሚዲያ ላይ ሲሳደቡ ምናምን የሚውሉ ሰዎች እንደዛ የሚመስል ነገር የተንጸባረቀበት ነው። ሰልፍ የወጡ ሰዎችን የትግራይ ተወላጆች አይደሉም፣ ለዛ ተብሎ በማግስቱ ሽሩባ እንዲሰሩ ሲደረግ ነበር የሚል ዜና በትግራይ ክልል መገናኛ ብዙሃን ላይ ሲቀርብ የኢትዮጵያ ሕዝብ ምን ያህል ኋላ ቀር ሰዎችን ከስምንት ዓመታት በፊት እንደተገላገለም በተወሰነ ደረጃ የሚያስታውስ ይመስለኛል። መልእክቱን ያን የተከታተለ ሰው ብቻ ሳይሆን በአጠቃላይ በትግራይ መገናኛ ብዙሃን በኩል በየዕለቱ ያሉ ነገሮችን የሚከታተል ሰው ከዚህ ቀደም ያነሳሁት ነው። በአእምሮ ላይ የተረጋጋ ሁኔታ ይፈጠራል። ሁልጊዜ ስለ ፍጅት ነው፣ ስለ ጄኖሳይድ ነው፣ ስለ እልቂት ነው፣ ስለ ተከበብን ነው። ከዛ ውጭ የሚነሳ ነገር የለም። ሰልፉ መደረጉ በዚህ ደረጃ ለምን እንዳስከፋቸው ሊያስከፋቸው ይችላል። ጥያቄ ውስጥ የሚገባ ነገር አይደለም። በአንድ በኩል የትግራይ ተወላጅ ከአዲስ አበባ ከተማ ያለ ወጣ ሰልፍ መባል ለእነሱ ምቾት የሚሰጥ ነገር አይደለም። በሌላም በኩል ደግሞ በአደባባይ ወጥተው እነ ጀነራል ጻድቃን እና አቶ ጌታቸውና ሌሎቹ በትግራይ ፖለቲካ ውስጥ ቁልፍ ሚና ያላቸው ሰዎች አደባባይ ወጥተው የሚያቀርቡት ጥሪ ከዛ ጥሪ ጋር ተያይዞ የሚከተል ነገር ይኖራል የሚል ስጋት ሊያድርባቸው የሚጠበቅ ነገር ነው። በእርግጥም የፌዴራል መንግስቱም የሆነ ቦታ ላይ ኃላፊነቱን መወጣት አለበት። ዓለም አቀፉ ማህበረሰብ ጥረት እያደረገ ነው። በተለይም የአሜሪካው አምባሳደር ኤርቪንግ ሚሲንጋ በተደጋጋሚ ጥረት አድርገዋል። ጥረታቸው እንዳልተሳካ ዶክተር ደብረጽዮን ትላንት መቀሌ መድረክ ላይ ባደረጉት ንግግርም መረዳት ተችሏል። በተደጋጋሚ ለድርድር ጥሪ አቅርበን የፌዴራል መንግስቱ አልሰማ ብሎናል፣ ህልውናችንም እንደ ፓርቲ አልቀበልም ብሏል።
ዓለም አቀፉ ማህበረሰብ ኃላፊነቱን እየተወጣ አይደለም የሚል ትናንት ከተናገሩ አምባሳደሩ ከቀናት በፊት እሳቸው ከመናገራቸው ከቀናት በፊት ነበሩ መቀሌ የነበሩት። ስለዚህ ዓለም አቀፉ ማህበረሰብማ ጥረት እያደረገ ነው። ጥረት ሲያደርግ ህግና ህጋዊ መሰረቶችን ሰላምን ማረጋገጥ የሚቻልባቸው ሁኔታዎች ላይ ነው የሚሄደው። ስለዚህ ከአምባሳደሩ ጋር በነበረው ውይይት ላይ አልተስማሙም፣ ወይ ደግሞ አምባሳደሩ እነሱ ለአምባሳደሩ የነገሯቸውን አምባሳደሩ አልተቀበሉም፣ እነሱም አምባሳደሩ ያስተላለፉት መልእክት አልተቀበሉም ወደሚል መደምደሚያ የሚወስድ ነገር ነው። የኢትዮጵያ መንግስትም ካልሰማም፣ ዓለም አቀፉ ማህበረሰብም ካልሰማም፣ አብረዋቸው የነበሩት እናቱ ጌታቸው ረዳኛ ጀነራል ጻድቃን ካልሰሙ አንድ ጤነኛ ሰው ችግሩ የት ጋር ነው ብሎ መጠየቅ አለበት። ችግሩ የት ጋር እንደሆነ አያውቁም እያልኩ አይደለም፣ ግን በተሳሳተ ወይ ደግሞ በተደነጋገረ መንገድ ሰዎችን የሆነ ነገር ውስጥ ይዞ ገብቶ የሚመጣና የሚለወጥ ነገር ቢኖር ምናልባት ሙከራ ማድረግ ላይከፋ ይችላል። ሙከራው ግን ደግሞ በሰው ሞት መሆኑ ደግሞ ትንሽ የሚያም ነገር አለው። የበለጠ የሚያመው ደግሞ ከዚህ ቀደም ለስልጣን ብለው ወደ 2013 በጀመሩት ጦርነት እነርሱ ባረጋገጡት 1 ሚሊዮን ትግራይ ሰው አልቋል ብለዋል። ግድ የለም ለቁጥር ይደፍራሉ ስለሚባል ሽምግልናውን የመሩት ኦሉሴጉን ኦባሳንጆ የሰጡትን ዳታ አድርጎ አሁን በአብዛኛው እየጠቀሰ ያለው 600 ሺህ ሰው ነው። 600 ሺህ ብር አይደለም፣ 600 ሺህ የሆነ ኩንታል እህል ምናምን አይደለም፣ 600 ሺህ ሌላ ነገር አይደለም። 600 ሺህ ነፍሳት አይደሉም፣ 600 ሺህ የሰው ልጅ ነው። የመጀመሪያው እነዚህ ሰዎች ያ ሁሉ እልቂት እንዲፈጠር የሚያስደርግ ሁኔታ ኢትዮጵያ ውስጥ ነበር ወይ? የፌዴራሉ መንግስት እየሄደበት የነበረው መንገድ ጦርነት ለመክፈት የሚያስችል ሁኔታ ነበር ወይ? የሚያስገድድ ሁኔታ ነበር ወይ? ምናልባት የዛን ጊዜ የፈጸሙትን ጥፋት አሁን ለማረም ማለትን ጥፋትን ለማረም በሆነ መንገድ ስልጣን ብናረጋግጥ ወይ ደግሞ በሆነ መንገድ ሀገር ቢፈርስ የሚል በዛ መንገድ የሚቃኝ ነገርም ከሆነ በሁለቱም መንገድ አይሳካም። ወደ ስልጣን ተመልሶ ለመያዝ በሳምንታት ጊዜ ውስጥ ገፋ ቢል በወር ጊዜ ኢትዮጵያ ማዕከላዊ መንግስት እንቆጣጠራለን፣ ያ ሁልጊዜም ትንተናቸው ፌስቡክ ነው ተብሎ ተናግሮናል። ራሳቸው እነሱ ውስጥ ያሉት የዛን ጊዜ አዲስ አበባ ምናምን ነጀዋር ምናምን እዚህ ግርግር ይፈጥሩ ነበር። ያን ለተወሰነ ደረጃ ተደፋፈሩ። ስልጣን ለቀው ሲሄዱ የነበራቸው ፍራቻ አዲስ አበባ በየአካባቢው የነበረ የተፈጠረው ግርግር ትንሽ የልብ ልብ ሰጣቸው። ከዛ በኋላ በአጭር ሰዓት ጊዜ ውስጥ ስልጣን እንቆጣጠራለን ብለው ወጣቱን ወደ እሳት ማገዱ። በየትኛውም ወገን ያለው ኢትዮጵያ ልጆች ተፈጁ፣ እነርሱ በለኮሱት እሳት። ስለዚህ ያ እልቂት በማናቸው መንገድ ዛሬ በሆነ መንገድ ሊታለፍ ይችላል፣ በሆነ መንገድ ሊሸፈን ይችላል። በዘረኝነት ሳቢያ አይናቸው መግለጥ ያልፈለጉ ሰዎች አሉ። እነሱም አንዳንዱ ጠቅላይ ሚኒስትር አብይ ከሚቀናቸው የትግራይ ህዝብ ቢያልቅ ደንታ እንደሌላቸው የሚያሳዩ ሰዎች እያየን ነው። ዛሬ ላይ አንድ ጤነኛ ሰው ጤነኛ ጥላቻ ሌላ ጉዳይ ነው። የሱ ጥላቻ ከትግራይ ህዝብ ደህንነት መብለጥ የለበትም። እነዚህ ሰዎች ምን እያደረጉ እንደነበር ዛሬ ምን እያደረጉ እንደሆነ ከታየ በኋላ ቢያንስ ያለፈው መመለስ ባይቻል እንኳን አሁኑ ላይ እረፉ፣ በሰው ደም አትነግዱ የሚለውን መልእክት ለማስተላለፍ ያን ማድረግ የጠቅላይ ሚኒስትር አብይ መንግስት ይመቸዋል፣ ይደሰታል። እናንተ አላችሁም አላላችሁም ደስታው ተገኘም ጠፋም የሚለወጥ ነገር ግን የለም ነው ትልቁ ነገር። ብዙዎች
ምክንያታቸው የተለያየ ይሆናል። ጠቅላይ ሚኒስትሩ ከስልጣን ሲወርዱ ማየት የዘወትር ጸሎታቸው ነው፣ የዘወትር ፉከራቸው ነው፣ ዘወትር የሚያላዝኑበት ነገር ነው። ግን እያላዘኑ ዓመታትን ተሻገሩ። እነርሱ እዛው ናቸው። አብሯቸው ሲያጨበጭበው የነበረው እየተራገፈ ነው። ጠቅላይ ሚኒስትሩና መንግስታቸው ደግሞ የት ናቸው የሚለውን ማንም ጤነኛ ሰው ማየት ነው ያለበት። በጥላቻና በክፋት የተነሳሳ እንቅስቃሴ የትኛውም ጊዜ ለፍሬ አይበቃም። አደናግሮ በሰፈር በመንደር ሰዎችን ስለሰበሰቡ የሆነ ወቅት ላይ በርከት ብሎ ጭብጨባው ስለደመቀ ጩኸቱ ስለበረከተ ወይ ደግሞ እዚህም እዚያም ጤሽ ስላለ የሚለወጥ ነገር ቢኖር 8 ዓመት በዚህ ሁኔታ ውስጥ አንቀጥልም ነበር። የሆነ ቦታ ላይ ይሳካላችሁ ነበር። ከምንም በላይ ሁሉንም ነገር አለ የሚባል መሳሪያ ይዞ የተንቀሳቀሰ ኃይል እንዴት ሁኔታው እንደተደመደመ ለሚረዳ ሰው ዛሬ ተጨማሪ ውድመትና እልቂት ውስጥ እንዳይገባም ሕግና ስርዓትን መሰረት ያደረጉ የማንም መብት የማይነኩ ከምንም በላይ ኢትዮጵያን በሀገራቸው በእኩልነት በባለቤትነት የሚኖሩበት ስርዓት በሚፈጠርበት ሁኔታ ላይ የራሱን አስተዋጽኦ ነው ማድረግ ያለበት። ያ ጦርነት ስልጣን ለመያዝ የሚደረግ ጦርነት እንደሆነ ስልጣን ላይ ያለው መንግስት ያደረገው ተማጽኖ የአደባባይ ሚስጥር ከመሆኑ ባሻገር በኋላ ላይ በወጡ ሪፖርቶችን በመጨረሻው ሰዓት ጠቅላይ ሚኒስትር አብይ ልመና፣ ተማጽኖ፣ እረፉ፣ ተነጋግረን እንፍታው፣ ወደ ውጊያ የምትገቡ ከሆነ ግን ሻዕቢያ ይገባል፣ ከገባ ደግሞ ይበቀላችኋል የሚል መልእክት በአምባሳደር ሬድዋን ሁሴን በኩል ተነግሮናል ብለው አቶ ጌታቸው ረዳን ዛሬ በአደባባይ መስክረዋል። ይሄ ባለበት ይሄን ሂደት ሁሉ የአደባባይ መግለጫዎች፣ መረጃዎች ባሉበት ስለዛ ጦርነት ባለቤት ዛሬ ላይ ጥያቄ ማንሳት ይቻላል? በጦርነቱ ጋር ተያይዞ ውድመት፣ እልቂት ተከስቷል። እዛውስ ማን ምን አደረገ? እያንዳንዱ ዝርዝር ነገር መመርመር አለበት። ግን የመጀመሪያው ነገር ጦርነቱን የለኮሰው አካል ኃላፊነት አለበት። በጦርነቱ መሃል በደረሰው ጉዳት ላይ ደግሞ ጦርነቱን ያደረሱ አካላት ከየትኛውም ወገን ተጠያቂነት መረጋገጥ አለበት። ሴቶች ተደፍረዋል፣ ሀብት ንብረት ወድመዋል፣ ብዙ ነገሮች ተፈጽመዋል። ዛሬ ሴቶቹ መደፈር የኢትዮጵያ መንግስትና የኢትዮጵያ ወታደሮችና የኤርትራ ወታደሮች የፋኖ ሚሊሻ እየተባለ ነበር በስፋት ሲነገር የነበረው። ባለፈው ሳምንት የኒው ሂውማኒቴሪያን ሪፖርት ላይ የወጣው መረጃ ያየ ሰው ትግራይ ላይ ሴቶቹ የተደፈሩት በህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ብቻ ሳይሆን በህዝባዊ ወያኔ ሓርነት ትግራይ የጦር አዛዦች ጭምር መሆኑ ግልጽ ሆኗል። ሪፖርቱ ላይ ሰዎች ምንድነው ነዋሪዎችን ስለመድፈራቸው በዝርዝር ባያስቀምጥም ታጣቂዎች ለመታገል ብለው የእነሱን ፕሮፓጋንዳ ሰምተው ልንጠፋ ነው ብለው ትግራይን እንታደግ ብለው እነርሱ ጋር ሄደው አንደኛዋ ነርስ ነች ትራስ የምትባለው እዛ ላይ በዜናም ባለፈው አቅርበናል። በተለያየ መንገድ እዛ ሂደት ውስጥ አስተዋጽኦ እናደርጋለን ብለው የገቡ ሴቶች የእነርሱ የጾታዊ ጥቃት ሰለባ ነው የሆኑት። የጦር አዛዦች፣ ኮሎኔሎች፣ ምናልባት ጀነራሎቹ ጋር ምናምንም ይኖር አይኖር እሱ ላይ በዝርዝር የቀረበ ነገር የለም። አዛዦቹ ተብሎ ተጠቅሷል። የኮሎኔሉ በግልጽ የወጣው ቢያንስ 9 ሴቶች ላይ ጾታዊ ጥቃት ወይ ደግሞ ስለደፈራቸው ማለት ነው። ነገሩ የከፋ ስለነበር ሰውየው ታስሮ ነበር። በኋላ ላይ ተለቀቀ። ጦርነቱ እየገፋ ሲመጣ እዛ ላይ ከታሰሩ ሴቶች አንዷ ማለት ከተደፈሩ ሴቶች አንዷ ወይም አሻፈረኝ በማለቷ ልጇን አምጥተው አሰሩባት የሚለው ነገር ሲመጣ ልትታገል ወጣ እዛ የታሰረች አይመስልም። በአካባቢው የነበረ ሴት እየወሰዱ ተመሳሳይ ነገር ያደርጉ ነበር። ሊታገሉ የመጡት ላይ ጾታዊ ጥቃት ከፈጸሙ
በመንደር በሰፈሩ እየገቡ ምን ሊያደርጉ እንደሚችሉ ማንም መጠራጠር የለበትም። ስለዚህ የትኛውም ወገን ዛሬ የቲፒኤልኤፍ ጋር አብረው እንትን የሚሉ የጨፈኑ ሰዎች ይሄኛውንም አይ ችግር የለም የኛው ስለሆነ ይድፈሯቸው የሚል ነገር ውስጥ የሚገቡ አይመስለኝም ቢያንስ። ስለዚህ ጦርነቱን ጦርነቱን ያስነሳው ማን ነው? በወቅቱ ጦርነቱ ከተከሰተ በኋላ በሰላማዊ ሰዎች ላይ ከደረሰ ጉዳት ከሀብትና ንብረት ጋር ከደረሰ ጉዳት ጋር ተያይዞ ያሉ ነገሮችን በተመለከተ ጭምር በዛ ሂደት ውስጥ ኃላፊነት ያለባቸው ወይ ደግሞ ድርጊቱን የፈጸሙ ተጠያቂ ይሆናሉ። በዋናነት ግን በዛ ሁሉ እልቂት ኃላፊነት የሆነ አካል መውሰድ አለበት፣ እንደ ቡድን መወሰድ አለበት። ጦርነቱን ያስነሳው ኃይል ጦርነቱን ለምን እንደከፈተ ግልጽ ስለሆነ ያ ተጠያቂነት የግድ መረጋገጥ። ዛሬ ባይረጋገጥ ነገር ይረጋገጣል። ጥያቄ ውስጥ የሚገባ ነገር የሰዎች ሞት፣ ሀብት ንብረት ውድመት፣ ይህ ሁሉ እልቂት ተፈጥሮ ጄኖሳይድ ምናምን እያሉ እያላዘኑ እያደነጋገሩ በተለያየ በተቃውሞ በኩርፊያና በቁጣ ውስጥ ያሉ ሰዎችን እያስጨበጨቡ ብዙ ርቀት መሄድ የሚቻል አይመስለኝም። ስለዚህ ያ ጦርነት ለምን እንዴት ተከሰተ ብቻ ሳይሆን በዛ ጦርነት ውስጥ ስለደረሰው ጉዳት የጊዜ ጉዳይን ሁሉ ነገር ፍንትው እያለ ወጣ። ባለፈው ዶክተር አብርሃም በላይ የመስኖና ቆላማ አካባቢዎች ሚኒስትር ጊዜ ሁሉን ገለጠ ብለው ወዲም ቤቴ የተባሉት የህዝባዊ ወያኔ ሓርነት ትግራይ ጀነራል ነው ማሾ በየነ የተባሉት የህዝባዊ ወያኔ ሓርነት ትግራይ ጀነራል ሰሜን ዕዝን እንዴት እንዳጠቁ በኩራት የሚናገሩበት ቪዲዮ ወጥቶ እሱን አጋርተዋል። ጦርነቱን መጀመራቸው ጦርነቱን የጀመሩበት ዓላማ ሁሉ ነገር ዛሬ ላይ ብዙ ጥርጣሬ የሚፈጠር ነገር የለም። ግን የቆሙ ሰዎች አሉ። የሚያሳዝን የሚያምን ዛሬም ስለ ጄኖሳይድ ብለው የሚያወሩ ሰዎች አሉ። ትግራይ ውስጥ በተፈጸመ መጀመሪያ ዙር ጦርነት የደረሰውን ነገር ለምን፣ በማን፣ እንዴት ዝርዝር ነገሮች ተጠያቂነት የግድ ይረጋገጣል። ትግርኛ እየተናገርክ ትግራይን ስለገደልክ፣ ትግርኛ እየተናገርክ ትግሬዎችን ስለደፈርክ ለአንተ ያን የማድረግ ኢሚዩኒቲ የለህም፣ በህግም በሞራልም በምንም። እንደውም ያ ነገር እንዲፈጸም ያደረክበት አጠቃላይ ሂደት ይበልጥ ተጠያቂነት የሚያረጋግጥ ነው። ስለዚህ ቲፒኤልኤፎቹ የመጀመሪያውን ጦርነት ለኩሰው ያ ሁሉ ውድመትና እልቂት ከደረሰ በኋላ በጸጸት ቆም ብሎ ነገሮችን በማየት ከምንም በላይ ደግሞ አንድ መውጫ ነገር ፍለጋ የፕሪቶሪያ የሰላም ስምምነት ምናልባት ጠቅላይ ሚኒስትር አብይ ያው አንዳንዴ ኢትዮጵያ ስልጣን የሚፈልጉ ሰዎች ስልጣን ላይ ከወጡ በኋላ ነው ማሰብ የሚጀምሩት። የመጀመሪያው እንዴት አድርጌ ቤተመንግስት ደጃፍ ልድረስ ነው። ከደረሱ በኋላ ከዛ በኋላ እንዴት እንደሚጓዙ ነው የሚያስቡት። እንግዲህ ጠቅላይ ሚኒስትሩን የተለየ መረጃ ነው ጎርጎር ሳይሆን አደባባይ የጻፉትን ርካብና መንበር አይተን ከመምጣታቸው በፊት በየትኛው ጊዜ ምን ሲገጥማቸው ምን እንደሚያደርጉ ጨርሰው የመጡ ሰው ናቸው። እንዲህ አይነት ነገር ቢመጣ እንዲህ አይነት ጦርነት ቢመጣ ድሮውኑ የናይጄሪያን የነ ቢያፍራን ምሳሌ ወስደዋል። የአሜሪካንን የእርስ በርስ ጦርነት አርአያነት ተመልክተዋል። ሰሞኑን ከቢያፍራ ጋር ተያይዞ ጫጫታው ያው የሚያስቅ ነገር ነው። ቢያፍራ ጦርነት ተካሄደ፣ እንቅስቃሴው መሪዎች ተመቱ። ጠቅላይ ሚኒስትሩ በአደባባይ እያስተጋቡ ያሉት ያንን ሂደት እንዴት በሰላም በውይይት ወደ ሂደቱ እንዴት አስገባችኋቸው፣ የሪኮንሲሌሽኑ መንገድ እንዴት ነበር የሚለው ላይ ያተኮረ ነው። በአሜሪካ እርስ በርስ ጦርነት የኮንፌዴራሊስቶቹ ጋር በመጨረሻ ላይ የተደረገው ነገርም በእርቅ በአሸናፊነት ስሜት ሳይሆን አሸናፊም ተሸናፊም የለም ሁላችንም አሸናፊ ነን የሚለውን እየመጡበት እየተጓዙበት ሌላ ኮተት የሌለባቸው፣ ኮተት ማለት የስልጣን የሌላ ጥያቄ የሌላቸው የዘር ኮተት የሌለባቸው አጀንዳቸው ኢትዮጵያ ብቻ ሆነች እስከዛሬ የመጣውን ነገር አይተው እየመጡበት ያለው መንገድ ሀገርን የሚያጸና
ከቂምና ከቁርሾ የሚያፋታ ነገር መሆኑን ተረድተው እየደገፉ ያሉበት ሁኔታ ነው። ስለዚህ ከጦርነቱ በኋላ ጭምር መንግስት በእርቅ መንገድ ሄደበት እኮ መንገድ በሰላም ለመጨረስ ያደረገው እኮ ጥረት ጉያው የነበሩት ሰዎች እኮ እንዲበተኑ አድርጓል። የእናቶ ስብሃት እኮ መፈታት እዚህ መንግስት ላይ የተደራጀ ተቃውሞ እንዲመጣ እኮ በር ከፍቷል። በነገራችን ላይ ኢትዮጵያ ውስጥ ከመጀመሪያው ጀምሮ መቃወም ፍላጎት የነበራቸው ወገኖች ድጋፉ አስደንግጧቸው ተሸሽገው ወይ ደግሞ ተደብቀው ወይ ደግሞ አብረው እያጨበጨቡ ተጓዙና የሆነ ጊዜ ነገሮች ከቁጥጥር ውጭ እስኪወጣ የሚጠብቁበት ሁኔታ እንደነበር የሚያረጋግጡ ናቸው። ያቺ አቶ ስብሃት ጉዳይ አቶ ስብሃት ለምን ከእስር ቤት ተለቀቁ? ያው የኖሞር እንቅስቃሴ በአዲስ አበባ ከተማ በመስቀል አደባባይ ሁሉ ትዕይንተ ህዝብ ለማካሄድ ከወሰነ በኋላ ያ ትዕይንተ ህዝብ ተሰርዞ ለገና በዓል የመጡ ሰዎች በከፊል ወደ የመጡበት ሀገር መመለስን ጨምሮ በርካታ ነገሮች እንትን ብለዋል። ምናልባት ያኔ ትክክል አይደለም ያሉ ሰዎች ዛሬ ላይ ቆመው ሳያዩት ብዙዎች ትክክል እንደሆነ ይረዱታል። የሆነ የሀገር የተወሰነ ክፍል እነዚህ ሰዎች እንደ አባት እንደ አዳኝ እንደ ምናምን የሚመለከት ማህበረሰብ ባለበት ሁኔታ ውስጥ ወደ እርቅና ወደ ስምምነት ለመሄድ ለአንተ ወንጀለኛ ነው፣ ለአንተ የጥፋት መልእክተኛ ነው። እዛ ግን የጥፋት መልእክተኛና ወንጀለኝነቱ ገና አልተገለጠም ነበር። ዛሬ ላይ ቢሆን ብዙ ነገር አስቸጋሪ ላይሆን ይችል ነበር። ስለዚህ ትልቁን ቀላል የማይባል ቁጥርና ከኢትዮጵያነት ጋር ከመሰረት ጋር የሚያያዝ ማህበረሰብ ላይ እዛ አካባቢ የህብረተሰቡን ስሜት የጠበቁ የማስተንፈሻ ወይ ደግሞ መውጫ መንገዶች ለሀገር ያስፈልጉ ነበር። ያ በመሆኑ ከዛ በኋላ በተቃውሞ ጎራ ላይ ጩኸቱ በረከተ። በጦርነቱ ሀገር ዋጋ ከፈለ። በጦርነቱ መቋጫ ሰላምን ለማረጋገጥ በተሄደውበት መንገድ ላይም ደግሞ ሌላ መንግስት ጉያው የነበሩት ሰዎች ጭምር ለማጣት የተገደደበት ሁኔታ ተፈጠረ። ግን ወደፊት መጓዝ እንጂ ወደኋላ መመለስ የሚቻልበትም ሁኔታ አልነበረም። እስካሁን ብዙ ርቀት ተመጣ። ግን ውጤቱ እየታየ ቢያንስ እነዛ የተፈቱ ሰዎች በወቅቱ ባይፈቱ ዛሬ ትግራይ ውስጥ ያለውን ህወሓት ማን ነው የሚለውን ነገር በደንብ ማንበብ ይቻል ነበር ወይ? ትግራይ ህወሓትን በዚህ ደረጃ የህወሓት አመራር ዋና የነበሩት ዛሬ እዛ መቀሌ ካሉት ጋር ለፍጽሙ ሊወዳደሩ የማይችሉት እና አቶ ገብሩ አስራት ዛሬ መቀሌ ውስጥ ያለውን ኃይል አሸባሪ ብለው እስከ መጥራት ሰሞኑን በኢትዮጵያ ዜና አገልግሎት ላይ በሰጡት ቃለ ምልልስ ይህንን የገለጹት። ሁሉ ነገር እየተገለጠ እየመጣ አደባባይ እየወጣ መምጣቱ ብዙ ነገሮችን አስተካክሏል፣ አርሟል። ያኔ በኩርፊያና በቁጣ ለምን አቶ ስብሃት ተፈቱ ያሉ ሰዎችም ወደ በተወሰነ ደረጃ ከነገሩ ጋር ራሳቸውን ያስማሙ ማለትም ወደ ሂደቱ የገቡ እንዳሉ እናውቃለን። በሌላ በኩል አስገራሚው በታሪክም ምጸት የሚሆነው አቶ ስብሃት ለምን ተፈታ ያሉ ሰዎች ከአቶ ስብሃት ጋር ግንባር ፈጥነው የጠቅላይ ሚኒስትር አብይን መንግስት እንጥላለን ብለው የኦንላይን ሰላማዊ ሰልፍ ያሉትን የዛሬ ዓመት የተደረገውን ነገር የምንረሳው አይደለም። የትግራይን ህዝብ ሊያጠፉ ነው የሚል ዘመቻ በተደራጀ መንገድ የሚያደርገው ህዝባዊ ወያኔ ሓርነት ትግራይ ውስጥ ከዚህ በኋላ እንኳን መሳሪያ ከሽንኩርት መክተፍ ያለፈ ነገር መኖር የለበትም ብለው በአደባባይ ቀሰቀሱ። የፋኖ ሰዎች ዛሬ ከነርሱ ጋር አብረው እየተንቀሳቀሱ ነው እና እስካሁን በመጡበት መንገድ ላይ ቆመው ግራ ቀኝ አይቶ ለሚመረምረው ሰው ብዙ ነጥብ ጥለዋል። በማናቸው መመዘኛ ባለፉት ከፕሪቶሪያ የሰላም ስምምነት በኋላ የመጣንበት መንገድ ነገሮችን
አጠቃላይ ለሚመዝን ሰው ብዙ ነገሮችን ምንድን ነው ትግራይን ወደ ፌዴራሉ ኢትዮጵያ አካልነት ለመመለስ የተደረገው ውጤታማ ስራ ተብሎ ሊጠቀስ ይችላል። በስምምነት በምናምን በህግ ምናምን በማሰር አይደለም፣ የሆነ ካቢኔዎች ሰዎች በማስገባት ወይ ደግሞ እንደዚህ ማድረግ አይደለም። የመጀመሪያው ነገር ከነ ቅሬታው ከነ ተበዳይነት ስሜት ሊያጠፋ ሊደመስስ ተነሳ የተባለ መንግስት ባለበት ሁኔታ ውስጥ የፈለግከውን ነገር ብታደርግ ህብረተሰብ ውስጥ ያለ ቅሬታ ሊሽር አይችልም፣ ወይም ረዥም ጊዜ ይወስዳል። ዛሬ ጦርነቱ ለምን በማን እንዴት እንደተነሳ ትግራይ ውስጥ ግልጽ በሆነበት ሁኔታ ውስጥ የፕሪቶሪያ ሰላም ስምምነት ትልቁ ስኬት ብሎ መውሰድ የሚቻለው ከምንም በላይ ይሄንን ነው። ዛሬ እንደ ዘር እንድንጠፋ እንፈቅድም በሚል ሰልፍ ምንድነው ስብሰባ የሚያደርጉ ሰዎች ምን ያህሉን ሰው ማሳመን እንደሚችሉ በጣም በእርግጠኝነት ቀደም ሲል የነበረውን አይደለም ብቻ ሳይሆን በዚህ በተማረው ክፍል በወጣቱ በኩል በከተማው ህዝብ በኩል በፍጹም እነዚህ ሰዎች ለምን እንደሚያደርጉት ከስልጣን ጋር ብቻ የተያዘ መሆኑን የበለጠ የህብረተሰብ ውስጥ ግልጽ ሆኖ የመጣበት ሁኔታ ነው ያለው። በመሆኑም ይሄ ቡድን የቀደመው በጦርነት የፈጠረው መስቀልቀል እልቂትና ውድመት ሳያንስ አሁንም በፕሪቶሪያ ሰላም ስምምነት 1 2 3 ተብሎ የተዘረዘሩ ጉዳዮች በግልጽ በማያሻማ መንገድ ተቀምጠው የፌዴራል መንግስቱም መፈጸም የሚገባውን በአግባቡ በፈጸመበት በአግባቡ ጥያቄ ውስጥ በማይገባ መንገድ ያልተፈጸመ ነገር ካለ ይሄ ምንድን የፖለቲካ ንግግሮች የሚባሉ ነገሮች አሉ። እነሱ ነገሮች አሉ። ያንን ለማነጋገር በመጀመሪያ መሰረታዊ ነገሮች መመለስም አለባቸው። ጎን ለጎን ለማድረግ የሚከለክል ነገር አለ እያልኩ አይደለም። መሳሪያ መፍታት፣ ስልጠና ማድረግ፣ ከውጭ ኃይል ጋር መተባበር፣ እነዚህ ሁሉ በፕሪቶሪያ ሰላም ስምምነት የተሰረዙ ወይ ደግሞ የተከለከሉ ነገሮች ብቻ መሆናቸው ሳይሆን በፕሪቶሪያ ሰላም ስምምነት የፈረሰ መንግስት የተቋቋመን መንግስት አፍርሰ ከዛ በኋላ ከፌዴራል መንግስቱ ጋር ልነጋገር ብዬ እምቢ አለኝ። ዓለም አቀፉ ማህበረሰብም ዝምታን መረጠ። ይህንን ማንን ነው ማሳመን የሚቻለው? በፕሪቶሪያ የሰላም ስምምነት የተመሰረተውን መንግስት አፍርሰ በፕሪቶሪያ የሰላም ስምምነት የፈረሰውን አስተዳደር መልሰ የትኛው አካል ነው ሊያነጋግር የሚችለው? በፕሪቶሪያ የሰላም ስምምነት የተመረጠውን ፕሬዝዳንት በቁም እስረኝነት አስቀምጠ የአሜሪካው ፕሬዝዳንት የአሜሪካው አምባሳደር ወደ መቀሌ ሲሄዱ የጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከእርሳቸው ጋር ቀጠሮ ይዘው እንዲገናኙ በተወሰነበት ሰዓት መኪና ከልክሎ ጥበቃ ከልክሎ ይህን ሁሉ ነገር እያደረገ ያለ ኃይል በየመድረኩ በየአደባባዩ የሚያደርገው ነገር ምን ያህል ሰው ገበያ ላይ ሊገዛው ይችላል የሚለው ጠያቂው። ያንን በደንብ ማስተዋሉ ከምንም በላይ በዛ ሂደት ውስጥ ዋና የሆኑ ሰዎች ከዛ ሂደት ወጥቶ አሁን ተአግባብ የሆነ ጥያቄ እየጠየቁ ያነሱ ያሉበት ሁኔታ ነው። ምናልባት ላይ ሰዎች ወደ ግጭት ይገባሉ አይገቡም፣ አዝማሚያቸው ፍላጎታቸው በዚያ ዙሪያ የተቃኘ ነው። ሌላ መውጫ መንገድ አለን ብለው አምነው መውጫ መንገድ ምንድን ነው? ስልጣንን ለማረጋገጥ ተጠያቂነትን ለመሸሽ ህገ ወጥ ወርቅ ንግዱን ለመቀጠል ህግና ስርዓት መፍረሱ እጅግ ወሳኝ ነው ብለው በዛ መንገድ እየሄዱ ነው። ግን ህግና ስርዓት ፈርሶ የሚቀጥል አይመስለኝም። አቶ ገብሩ አስራት የቀድሞ የትግራይ ክልል የመጀመሪያው የትግራይ ክልል ፕሬዝዳንት የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል በ1993 ህወሓት ሲሰነጠቅ ከወጡት አንጋፋ መሪዎች አንዱ ማለት ነው። ሰሞኑን በሰጡት ቃለ ምልልስ ላይ ለኢትዮጵያ ዜና አገልግሎት ትግራይ ውስጥ ያለው ሁኔታ በጦር አበጋዞች ቁጥጥር ስር የወደቀ መሆኑን ገልጸዋል። የፖለቲካ ኃይሎችም የራሳቸው ሚና አለው፣ ግን በዋናነት የጦር አበጋዞቹ ተቆጣጠሩበት ሁኔታ መፈጠሩን እየገለጹ ነው። ቡድኑን እንደ ቡድን አምባገነን የነበረ ቢሆንም አሁን ግን አሸባሪ ሆኗል ብለው አቶ ገብሩ አስራት የህወሓት ቀደምት ታጋይ ማለት ነው
በዛ ደረጃ ምስክርነት ሰጥተዋል። እነ ጀነራል ጻድቃን እነ አቶ ጌታቸው ረዳ በቅርቡ ጦርነት ተሳታፊ የነበሩ እነ ፕሮፌሰር ክንደያ እያልን እንዘረዝራቸው በርካታ ሰዎች፣ የቀድሞ ጠቅላይ ኤታማዦር ሹም እነ ጀነራል ሳሞራ ዩኑስ፣ ሌሎቹ እነ ጀነራል ዮሐንስ ገብረ መስቀል፣ የትግራይ ሰላም ኃይል በሚል የሚንቀሳቀሱ ሰዎች፣ እነዚህ ሁሉ ትግራይ ውስጥ ያለው ነገር እልባት እንዲያገኝ ይሄ ከቁጥጥር ውጭ እየወጣ ያለ ነገር በኋላ ክልሉ ይበልጥ ዋጋ እንደሚያስከፍለው በመረዳት መውጫ መንገድ ፍለጋ ውስጥ የራሳቸውን ጥረት እያደረጉ አስተዋጽኦ እያደረጉ የሚገኙበት ሁኔታ ውስጥ ነው ያለ ነው። የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት እንዳልጣሰ ለማንም ግልጽ ነው። ደጋግሜ አንዳንድ በጥላቻ ያበዱ ሰዎች አሉ። ከነሱ ጥላቻ በላይ ግን የትግራይ ህዝብ ደህንነት ቢያስጨንቃቸው ጥሩ ነው። ያልተበደለ አካል ያልወሰደውን ነገር እንዲመልስ ብትጠይቀው ትርፉ ድካም ነው። ስልጣን ላይ ያለው የኢትዮጵያ መንግስት ከፕሪቶሪያ ሰላም ስምምነት ጋር ተያይዞ የሚቀረው ነገር ምንም የለም እያልኩ አይደለም። የሚቀሩ ያላለቁ ነገሮች አሉ። ማለት የፖለቲካ ውይይቶች ምናምን የሚሉ ጉዳዮች አሉ። ከዛ ውጭ ያለውን ነገር ከተፈናቃይ መመለስ ጀምሮ የሚነሱ ጉዳዮችን መልስ ሰጥቷል። ብዙ ጊዜ የሚነሳው የዚህ አወዛጋቢ ቦታዎች እሱ በተደጋጋሚ አንስተነዋል። በኢትዮጵያ ህገ መንግስት መሰረት ይፈታል ተብሏል። መውጫው መንገዱም እሱ ነው። ያለውም የሀገሪቱ በላይ ህግ እሱ ነው። ስለዚህ ይሄ ባለበት እነዚህ ሰዎች አሁን እንደ ዘር ምንድን ነው እንደ ብሔር መጥፎ አንጠፋም የሚል ነው መፈክሩ። በብልጽግና መቃብር ላይ የምናምን ህልውናችን እናረጋግጣለን የሚል ነገር አምጥቷል። መቃብር ምናምን ይወዳሉ። ለቃል ጥሩ ነው። ብልጽግና መቃብር ላይ ምናምን ማለት ከባድ ነገር አይደለም። ግን የትኛው መቃብር? ባልቆፈርከው መቃብር በጋራ ለመቆፈር ተሞከረና በተናጠለም ተወራጫችሁና መቆፈር ስላልቻላችሁ ባልቆፈራችሁት መቃብር ውስጥ እንዴት መግባት ይቻላል? ከአነስተኛና ጥቃቅን ቡድኖች ጋር ተባብሮስ ምን ማምጣት ይቻላል? ዶክተር ደብረጽዮን በመቀሌው መድረክ ላይ የተናገሩት ነገር አለ። አንዳንዴ ያው ብዙ ጊዜ የሚሉት ነገር አለ። እኚህ ሰው ለፖለቲካ እንዴት ናቸው ምናምን የሚሉ ሰው የሚገረሙ አሉ። አንዳንድ የሚናገሯቸው ነገሮች እዛ የተሰበሰበው ሰው እንዲደነግጥ ይሆን? ያለማቋረጥ እኮ 24 ሰዓት በድሮን እየተከታተሉን እየጠበቁን ነው። እኛም ዝም ብለን በድፍረት እየሰራን ነው። በድሮን 24 ሰዓት እየጠበቋችሁ ማለት ወደዚህ ወደ ሆነ ቦታ እንዳንሄድ ምናምን እየጠበቁን ነው ማለት ነው። 24 ሰዓት ልክ ነው። ድሮኖቹ ባለፈው በመረጃ ደረጃ ያሉትን የድሮኖቹን አቅም በተመለከተ አንድ ዘገባም ሰርቼ ነበር። አንዳንዶቹ ድሮኖች 25 ሰዓት ይቆያሉ ማለት አንድ ቀን ከተጨማሪ 1 ሰዓት ጋር ማለት ነው። አየር ላይ በቃ ቁጭ ብለው ይቃኛሉ። አስፈላጊ ሲሆን ደግሞ ሄደው ይኮረኮማሉ ማለት ነው። ስለዚህ ሌላኛው ድሮን እስኪመለስ 24 ሰዓት ቆይቶ ለነዳጅ ለምናምን ሲመለስ ደግሞ ሌላኛው ይሄዳል ማለት ነው። ስለዚህ የኢትዮጵያ መንግስት ቁጭ ብሎ የሚመለከተው አካል ስክሪን ላይ ሁሉን ነገር ማየት ነው። ያልተለመደ እንቅስቃሴ ሲኖር ያው ከዛ በኋላ የሚሆነው ነገር ይሆናል። ከዚህ ከድሮኑ ጋር ተያይዞ ምናልባት አንዳንዴ ለቲፔለፎቹም ለሌሎቹም ጋር በዚሁ አጋጣሚ ማንሳቱ ጥሩ የሚሆነው ፋኖ ሸኔ እዚህ ቦታ አስመረቀ እዚህ ቦታ ምናምን የሚሉ ሰዎች ዜና ያለው የተቆጣጠሩት ቦታዎች ምናምን የሚል ነገር ይሰማል። ደጋግመን ስንነግራቸው
የሚረዱ ሰዎች ሊኖሩ ይችላሉ። የጨፈኑ ድሮኑ አካባቢያቸው ሲያፍ ደግሞ የሚባንኑ ሰዎች ይኖራሉ። ብቻ እንደየጊዜው እንደ ሁኔታ የሚመለስለት አለ። የኢትዮጵያ መንግስት መከላከያ ሰራዊቱን ሁልጊዜ የምንለው ነገር ነው፣ ቀበሌ ድረስ አይወስድም። ቀበሌ ድረስ ላሰማራ ካለ የሰሜን ኮሪያን ሰራዊት መጨመር አለበት። ቁጥሩ ከፍተኛ ነው የሚሆነው። በወረዳ በዞን በምናምን አካባቢ ሰራዊቱን እንትን ይላል። ከዛ ውጭ ቀበሌዎች እያንዳንዱ ጓ አይደርስም። እሱን ስራ ለመስራት ሚሊሻዎቹን ማጠናከር ነው። እያጠናከሩ ነው። አንዳንድ ቦታዎች ላይ ያው ሄደው ስራዎቻቸውን እየሰሩ ነው። የሚሊሻ ስራዎች በደንብ እየተሰሩ ነው። ስለዚህ የሚሊሻው ስራ በደንብ ተጠናክሮ እያንዳንዱ ቀበሌ ሚሊሻው እስኪገባ ድረስ እዛ አካባቢ ላይ መከላከያ ሰራዊት ሆኖም የታጠቀ ኃይል ሆኖም ሰዎቹ ይኖራሉ። እዛ አካባቢ ላይ ሲንቀሳቀሱ ከህብረተሰቡ ጋር ነው ያሉት። ለመንግስት የመጨረሻው ቀላል ነገር የሆነ ነገር ሄዶ ጠብ ማድረግ ነው። ግን ህብረተሰብ ጋር ተቀላቅለው ነው ያሉት። ሰብአዊ ጋሻ ሰዎችን አድርገው ነው ያሉት። እነ ዶክተር ደብረጽዮን አሁን መቀሌ መሰብሰብ የኢትዮጵያ መንግስት የሚፈቅደው ነገር አይደለም። እነዚህ ሰዎች በማናቸውም መንገድ እርምጃ ለመውሰድ ወደኋላ የሚልበት ሁኔታ ያለ አይመስለኝም። ነገር ግን ሰብአዊ ጋሻ እዛው የተሰበሰበው ሲቪል ህዝብ አለ። እነዛ አሁን ስብሰባ ሲያደርጉ ሰዎቹን እንደ ሰብአዊ ጋሻ ነው የሚጠቀሙት። መንደር ውስጥ ያሉ ሰዎችም የመንደር ሰዎችን እንደ ሰብአዊ ጋሻ ነው የሚጠቀሙት። በረሃማ ቢሆን ኖሮ ሌላ ታሪክ ነበር የሚሆነው። እናም እነዚህ የቲፒኤልኤፍ ሰዎች በድሮን እየተቃኘን ነው፣ በዚህ ነገር እየሆነን ነው። መቃኘት አይደለም፣ ከዛ ያለፈው እኮ ነገር እንደሚኖር መጠበቅ ነው ያለባቸው። ወደ ምንድን ነው ህግ እናስከብራል ወይ ደግሞ መብታችን ለማስከበር በብልጽግና መቃብር ላይ ብለው ሊሞክሩ ይችላሉ፣ ይሞክራሉ። ምንም የሚያንት የሚል ነገር አይደለም። ግን ብዙ ነገሮችን ቶሎ ለፍጻሜ ለማብቃት ያለው እድል ሰፊ ነው። እርግጥ ነው እነሱም ዝም ቢሉ ሁኔታዎች በዚህ መንገድ ይቀጥላሉ ማለት አይደለም። እዛ አካባቢ ላይ አይናችን እያየ ሁኔታዎች ወደ ጦር አበጋዝነት እየተቀየረ ነው። ይሄን ዛሬ ለማነሳው ከመንፈቅ በፊት አንስቼዋለሁ። ዛሬ ባለበት ሁኔታ ውስጥ ይሄ ነገር ባጭሩ ካልተቋጨ የጠቅላይ ሚኒስትር አብይ መንግስት ሲዳከመው ሲወርድ የሚመኙ ሰዎች የቲፒኤልኤፍ እና በዙሪያ ያሉ ያንን በህልማቸውም የማያዩት ነገር ውስጥ ከማሰብ በመሬት ላይ የሚለወጡ ነገሮች አደገኛ ሁኔታ ሊፈጥሩ ስለሚችሉ እዛ ላይ ቢያተኩሩ ነው የሚሻለው። ይልቁንም የጠቅላይ ሚኒስትር አብይ መንግስት ወደዚህ ሁኔታ ውስጥ ገብቶ ቶሎ ብሎ ይህን አደጋ እንዲያስቆም እነርሱም ጭምር መጠየቅ ነው ያለባቸው። ከዚህ ቀደም ጀነራል ጻድቃን በአንድ መድረክ ላይ የጠቅላይ ሚኒስትር አብይ መንግስት መዳከም ለትግራይ አደገኛ ነው የሚል ነገር መልእክት ተናግረው ይሄ ምንም ያጠራጥር ነገር አለ? ለትግራይም፣ ለአማራም፣ ለኦሮሞም ለሁሉም አደጋ ነው። ኢትዮጵያ ውስጥ ያለው ማዕከላዊ መንግስት መዳከም ጥያቄ ውስጥ በማይገባ መንገድ የሽፍቶች መፈንጫ ሀገሩ ይሆናል። ይህን አይኑን ለገለጠ ሰው የሚታይ እውነታ ነው። ግን ጩኸቱ፣ ጫጫታው አስገራሚ ነገር ነው። ሰዎች ከጥላቻ እስካልወጡ ጠቅላይ ሚኒስትሩ ያላችሁ ምሬት የሚገርመኝ ነው። ሰዎች እየታመሙ ነው። የራሳቸው ጥያቄ፣ የራሳቸው ቅሬታ፣ የራሳቸው ፍላጎት ስላልተመለሰላቸው ህዝባዊ አጀንዳ ለማድረግ ሲሞክሩ እናያለን። ያንን ገዝቶ ሲያጨበጭብ ሲከተል የነበረው እየበተበተነ እየፈረሰ ነው። በአንጻሩ ደግሞ ጠቅላይ ሚኒስትሩና መንግስታቸው የት ነው ያሉት? በጣም በሩቅ ርቀት ሄደዋል። መሬት ላይ የሚታየው ብቻ ሳይሆን በዓለም አቀፉ ማህበረሰብ በኩል በተለይ ከቲፒኤልኤፍ ጋር ባለ ሁኔታ ላይ ዛሬ አሜሪካኖቹ የሚያራምዱት ነገር ሌላውን ነገር ሁሉን ነገር ወደ በጎ ፍጻሜ ለመውሰድ ብዙ እድል የሚሰጥ ነው። ብዙ ነገር ነው ከኢትዮጵያ በዛ ጦርነት የተቆላለፈባት። አሁን አንድ የሆነ ምናምን ውይይት መድረክ ላይ የአሜሪካው ኢምፖርት ኤክስፖርት ባንክ
ኢትዮጵያ ውስጥ ኢንቨስት ለሚያደርጉ ሰዎች ብድር ከልክሏል እና እሱን በተመለከተ የሚል አንዳንድ ውይይት ነገር አየውና ልክ አዲስ ክስተት ሀሳቡን ያነሱ በፖዘቲቭ ያነሱ ሰዎች አሉ። ግን ያችን ተንጠልጥለው በጎ ነገር ያነሱት ሰዎች አይቻል። የሆነ ውይይቱን በኢሜይል የሚደረግ ውይይት ነው። ይህንን ኢትዮጵያ ላይ የጣለውን ነገር እንደማስነሳት መንግስታት ያልፋሉ። ግን ይሄ የሀገር ጉዳይ ስለሆነ እንዲያን ነገር እናደርግ ሲባል እዛ ጋር የተፈጠረ ነገር አይቼ ነው። ልክ አንዳንዶቹ ዛሬ የተፈጠረ ነገር አድርገው እንትን ሌሎች ይሞክራሉ። ከጦርነቱ ጋር ተያይዞ የተፈጠረ ነው። ግን ያ ጦርነት ያስከተለው ጣጣ ብዙ ነው። ከምንም በላይ ንጹሐን አልቀዋል፣ ሀብት ንብረት ወድሟል። ጣጣው ዛሬ ድረስ ሀገር ላይ መጥቷል፣ እየቀጠለ ያለበት ሁኔታ ነው። ስለዚህ በዚያ ወቅት ምዕራባውያኖች የነበራቸው አቋም ግልጽ ነበር። ቲፒኤልኤፍ ሙሉ ለሙሉ እንዲጠፋ አይፈልጉም ነበር። ምናልባትም የጠቅላይ ሚኒስትር አብይ መንግስት እንዲዳከምና እንዲወርቅም ጭምር በነበራቸው ፍላጎት በመጨረሻው ሰዓት የነበረው መጠነ ሰፊ ዘመቻ ከኢትዮጵያ ዜጎቻቸውን ለማስወጣት ያደረጉት ርብርብ ሁሉም ሰው የሚያስታውሰው ነው። ያ ተገለበጠ ሞቶ። ስለዚህ ከዓለም አቀፍ ሁኔታም አንጻር ያለው ነገር በብዙ መልኩ ለኢትዮጵያ የሚጠቅም ነው እና ምኞት ያላቸው ሰዎች የማይለወጥ የማይጨበጥ ምኞት የማይመነዘር ነገር ላይ መባከን ትርፉ ድካም ነው። ኢትዮጵያን ከዘር ማጥፋትና ከምናምን ለማጥፋት የሚል ደግሞ አንድ ውይይት ሰዎች እየቃዡ መኖር እንዴት ቀላል እንደሆነ አሁን እያየው ነው። ኢትዮጵያን ከዘር ማጥፋት ለምንትን ለማለት አንደኛ የትኛው ነው ዘር ማጥፋቱ? ሁለተኛ ማን ነው የሚያጠፋው? ሶስተኛው ከማን ጋር ሆነ ዘር ማጥፋቱን መታቆመው? ከህወሓት ጋር ያበሩ ሰዎች ናቸው ይሄን የሚሉት። በቃ ኢትዮጵያ እንደ ኢትዮጵያ መደበሪያ የሆነ ሁኔታ መደበሪያ የሆነ ሀገር ያለ አይመስለኝም። ሰዎች የንግግር አምሮታቸውን ይሆን የጥላቻ ህመማቸውን ይሆን ለማስተንፈስ ይሄ ደግሞ ዘመኑ ፈቅዷል። ኦንላይን ላይ ተጥለው እርግጥ ነው እንደ በፊቱ በርካታ ሺዎች የሉም። አንዳንዴ ራሳቸው ብቻ ማየት ወደሚችሉበት ሁኔታም እየተፈጠረ ነው። ግን እዛ ጋር የሚባክኑ ነፍሶች አሉ፣ ያልተገለጠላቸው ግራ የገባቸው የሀገራቸው ቀውስ የሀገራቸው መከራ አስደስቷቸው አይደለም፣ ግን የተነገራቸውን ሰምተው እርሱን ከራሳቸው ጋር አዋህደው ከእውነታው ጋር ራሳቸውን ማስማማት አቅቷቸው ዛሬም የሚንከላወሱ ሰዎች አሉ። የተገለጠላቸው በሌላም በኩል ደግሞ በአንጻሩ የቆመውም ቢሆን መፍትሄ አያስገኝም ብለው ደግሞ ወደ ዳር የወጡም ሰዎች አሉ። ግን ሰዎች በሀገራቸው ጉዳይ ላይ በየትኛውም ሁኔታና አጋጣሚ ተስፋ አይደለም መቁረጥ ያለባቸው። በመጀመሪያ መረጃዎችን ማጥራት ነው። እከሌን ስለማምነው እነከሌ ስለተናገሩ የሚለው ነገር አይበጅም። እነከሌ ከንግግራቸው ጀርባ የራሳቸው ፍላጎት አለ። እነከሌ ከንግግራቸው ጀርባ ምንም ኮተት መኖር አለመኖሩን ለማረጋገጥ ግራ ቀኝ ማየት ነው፣ አይንም መግለጥ ነው፣ መዳሰስ ነው። እነከሌን ብቻ አምኖ ሰው እንዴት እየባከነ ይኖራል? ሀገር ውስጥ በሚያው ነገር ሰው ለምንድን ነው የማይደሰተው? የባዕድ ሀገር አይደለ፣ የኢትዮጵያ ነው። በየትኛው መንገድ ያሉ ነገሮች ኢትዮጵያ ውስጥ እጅግ በጣም አበረታቾች ነገሮች ናቸው። ይልቁንም ሰላም ሊረጋገጥ ያልተመለሱ አንዳንድ ነገሮች እልባት ቢያገኙ በየመስሪያ ቤቱ በየምናምን የመሸገ ሌባ ዘረኛን ለመመንጠርም ያለው እድል ሰፊ ነው። ሌባና ዘረኛ በየጊዜው ይኖራል። ግን ሌባና ዘረኛን ለመመንጠር ሙሉ ትኩረት ደግሞ ወደ እንደዚህ አይነት ሁኔታ ውስጥ ለማተኮርም እንደዚህ ያሉ የትም የማይደርሱ ነገሮች እንትን ማለቱ ከእንደዚህ አይነት ሁኔታ ሙሉ ትኩረት ወደዛ ወደ አስተዳደር ጉዳዮች ላይ እንዲመለስ በማድረግ ያን መስራቱም ይጠቅማል። ሚዲያውም
ከነዚህ ምንድን ነው ምንም የሚጨበጥ ነገር ከሌላቸው ሰዎች ጋር መላፋቱን ያቆማል። ምክንያቱም ሰዎች እየተደናጋገሩ ቢያንስ እኮ ጨለማ ውስጥ ነን ብለው ብርሃን ውስጥ ሆኖ ጨለማ እንዳይታያቸው ብርሃኑን መፈንጠቅ አስፈላጊ ነው። ሲኦልን ነው ኢትዮጵያን የሚያደርጓት። የት አለ ሲኦል ስትል ማሳየት አይችሉም። ዳሶ የሚታየውን ብርሃን ግን ለማየት የተቸገሩ ሰዎችን ማሳየት ቢያንስ በተወሰነ ደረጃ ለነሱም ጤና፣ ሀገር ላይ ሁከትና ግርግር የሚፈጥረውን ቁጥር ለመቀነስ፣ በተወሰነም ደረጃ የተወሰነ ኢንቨስትመንት የሚሆን ምናምን ለሀገራቸው እንትን ለማለት የሚችሉበት እድል ይፈጠራል። ቀደም ሲል ካነሳሁት ከምዕራባውያኖቹ ጋር ተያይዞ አሁን ቲፒኤልኤፎቹ ይተኩሳሉ አይተኩሱም የሚለው አጠቃላይ ሰሞኑን አምባሳደር ማሳድ ቦሎስ ከሚያደርጉት እንቅስቃሴ ጋር የተያያዘ ነው። በቀደሙት ቀናት የሰማናቸው ነገሮች ነበሩ። ትላንትም በቀጥታ ስርጭት ላይ ጠቆም አድርጌያለሁ። በአሜሪካና በኤርትራ መካከል የነበረው ነገር ሄዶ ሄዶ ቅርቃር ውስጥ የገባ የሚመስል ነገር አለ። ከዛ ጋር ተያይዞ የሚመጡ ነገሮች እንደሚኖሩ መረጃዎች ነበሩ። አሁን ሳምንቱ መጨረሻ ላይ የነበሩ ሁኔታዎች፣ እንቅስቃሴዎች የአልቡርሃን የሱዳን ሉዓላዊ ምክር ቤት ፕሬዝዳንቱ ወደ አስመራ መሄዳቸውና ከፕሬዝዳንት ኢሳያስ ጋር መገናኘታቸው፣ ወዲያውኑ የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ወደ ግብፅ ሄደው ከግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር መገናኘታቸው ጥድፊያ የተሞላባቸው ነገሮች ይታያሉ። በሳምንቱ መጨረሻ ውስጥ የአልቡርሃንና የፕሬዝዳንት ኢሳያስ ግንኙነት ካይሮ ላይ ካለው ነገር ጋር ቀጥታ ግንኙነት ይኖረው አይኖረው ለጊዜው አላውቅም። ነገር ግን ካይሮ ላይ ያለው ነገር መጠነ ሰፊ እንቅስቃሴ ነው እዛ አካባቢ ያለው። የግብፁ ፕሬዝዳንት የኤርትራው ውጭ ጉዳይ ሚኒስትር አምባሳደር ማሳድ ቦሎስ ገብተዋል። የሶማሊያ ውጭ ጉዳይ ሚኒስትር ገብተዋል። ማለት የሶማሊያው የውጭ ጉዳይ ሚኒስትር ገብተዋል። የኤርትራው አቶ ኡስማን ሳላ ገብተዋል። የግብፁ ራሱ ዶክተር ባድር አብዱላቲም አሉ። አምባሳደር ማሳድ ቦሎስ የፕሬዝዳንት ትራምፕ የአረብና አፍሪካ መልክተኛ፣ እሳቸውም እዛ ነበሩ። ከሁለቱ በተለይም ከኤርትራው ፕሬዝዳንት ጋር ከኤርትራው የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከወራት በኋላ ነው እንደገና የተገናኙት። የመጀመሪያው ኒውዮርክ ላይ በተባበሩት መንግስታት ጉባኤ መስከረም አካባቢ ማለት ነው። እዛ ተገናኝተው ነበር። በቀይ ባህርም በምንድን ነው በአጠቃላይ በአፍሪካ ቀንድ ጉዳዮች ላይ ለመወያየት ዝግጁ ነን የሚል መልእክት ተላልፎ በኤርትራን በኩል ጫጫታ እንደነበር እናስታውሳለን። ልክ ከሜዳ ላይ ታፍሶ ዜና የሆነ ነገር ይመስል በኒውዮርክ የተባበሩት መንግስታት የኤርትራ ሚሽን ነው ያንን መረጃ ወጥቶ የነበረው። ከዛ በኋላ አስመራ የሚገኘው የአሜሪካ ኤምባሲ ከአሜሪካ የነጻነት በዓል ጋር ተያይዞ የኤርትራው ውጭ ጉዳይ ሚኒስትር እዛ መገኘታቸው በክብር እንግድነት፣ ከዛ በኋላ ደግሞ በተከታታይ በአሜሪካ ጋዜጦች ላይ ማዕቀቡን አሜሪካ ለማንሳት እያጤነች መሆኗን የሚገልጹ መረጃዎች በተከታታይ ወጥተው ነበር። በተለይ መጋቢት ምናምን አካባቢ ላይ መጠነ ሰፊ እንቅስቃሴዎች ነበሩ። ከዛ በኋላ ጸጥ ያለ ነገር አለ። ከኤርትራ የነጻነት በዓል ጋር ተያይዞም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባስተላለፉት መልእክት ላይ ለኤርትራ በሁለቱ ሀገራት መካከል ግንኙነት መልሶ ለመጀመር ያለውን ፍላጎት የገለጹበትም ነበር። ከዛ በኋላ ግን ጸጥ ያለ ነገር ነበር። ስለዚህ በአሜሪካ ግንኙነቷን ለማሻሻል ወይ ደግሞ በዛ በኩል ያለውን ነገር ለማድረግ የምታደርገው ጥረት በተወሰነ ደረጃ ሳንካ እንደገጠመው፣ በኤርትራ በኩል ፍላጎት ወይም ፈቃደኝነት አለመኖሩን፣ ለፍላጎቱ መታጣት ወይ ለፈቃደኝነት አለመኖር ጉዳዩ ከኢትዮጵያ ጋር የሚያያዙ አንዳንድ ጉዳዮች መኖራቸው እንደሆነም ስንሰማ ነበር። አሁን ባለው ሁኔታ ደግሞ ግብፅ እዚህ ሂደት ውስጥ ገብታም ኤርትራን ለማሳመን ወይ ደግሞ ኤርትራ ላይ ግፊት ለማድረግ ሌላዋ አሁን ሚና ያላት ግብፅ ነች።
በግብጽ በኩል ደግሞ ኤርትራንም ሌላውንም ኢትዮጵያ ውስጥ ያሉ ረብሻዎች ሁሉ እንዲኖሩ የምትፈልገው ኢትዮጵያ እንደ ሀገር ከቀጠለች ከአባይ ውሃ ጋር ተያይዞ ያለው ነገር ሁልጊዜም ጥያቄ ውስጥ ገብቶ ሆኖ የሚቀጥል ነገር ነው። ኢትዮጵያ ተጨማሪ አቅም ኢኮኖሚ ከገነባች ተጨማሪ ግድብ ትገነባለች፣ በእኛ የውሃ ፍሰት ላይ ተጽዕኖ ይኖራል የሚለው ነገር ስላለ ኢትዮጵያ አካባቢ እንደ ሀገር አለመኖር ስትታመስ መቀጠሏ ስለምትፈልገው በዚህም በዚያም ኢትዮጵያን የመክበብ ነገር ይታያል። ስለዚህ አሁን በአምባሳደር ማሳድ ቦሎስ በዚህ በኩል በቀደም ሲል የነበሩ ጥረቶች ከኤርትራ ከግብጽ ጋር ተያይዞ ያለው የአባይ ጉዳይ ነው የመፍታት ከኢትዮጵያ ጋር ተያይዞ ያለውን ነገር የቀይ ባህርን ጉዳይ መፍታት እሱም ፕሮጀክት በጋራ እያስኬዱ ነው። ስለዚህ ኢትዮጵያ ከአባይ ውሃ ጋር ተያይዞ ባለው ከግብጽ ጋር መነጋገር የምትችልበትን ሁኔታ፣ ግብጽ ደግሞ ኢትዮጵያ ወደ ቀይ ባህር መውጣት በምትችልበት ሁኔታ እዛ ላይ ስራዎችን ለመስራት ኤርትራ መንግስት ያለ ግብጽ ምንም ማድረግ የሚችልበት ሁኔታ ስለሌለ ምናልባትም መልእክትም ምንም የተላለፈ ሊሆን ይችላል። እነዚህ ሁኔታዎች ብዙ ነገሮችን በአካባቢው ላይ ተመልሶ ወደ ግጭት ተመልሶ ወደ ቀውስ ለመግባት ያለው ድል ጫፍ የደረሰ አይመስልም። የአምባሳደር ማሳድ ቦሎስ በካይሮ ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ላይ በሁለቱ ሀገራት መካከል የንግድን ግንኙነት ጨምሮ በዋናነት በአፍሪካ ቀንድና በቀይ ባህር ጉዳይ ላይ ጭምር መነጋገራቸውን የገለጹበት ነገር ስላለ አንድ አዎንታዊ ወደ ግጭት የሚሄድ እድሉን የማስቀረት እድል ኤርትራ ሆነ ልጓም ለመያዝ እድል ምንድን ነው? ይህን እድል ትጠቀምበታለች አትጠቀምበትም? በሂደት የሚታየው ነው። ግን አንድ በጎ እርምጃዎች እዛ ጋር እየታዩ ነው። እነዛ በጎ እርምጃዎች በኢትዮጵያና በኤርትራ መካከል ወደ ግጭት የሚሄደውን ያስቀራል ብቻ ሳይሆን ቲፒኤልኤፍ ለመተኮስ የሚሞክረው ኤርትራ ላይ ተደግፎ ነው። ኤርትራ ወደዚህ ስምምነት ውስጥ ከገባች በቀጠናው ቀውስ ለመፍጠር በሚደረገው ሂደት ውስጥ እጁን መሰብሰብ አለበት። እጁን ለመሰብሰብ ከወሰነ ደግሞ ከቲፒኤልኤፍ ጋር በሚደረገው ማናቸውም ትብብር መቋረጥ አለበት። ይሄ ከሆነ ቲፒኤልኤፍ ቢተኩስም ባይተኩስም ነገሩ የቀናት ግፋ ቢል የሳምንታት ጉዳይ ሆኖ እልባት እንደሚያገኝ ስለሚታወቅ ለአሜሪካኖችም ብዙ አሳሳቢ አይመስለኝም። ዝም በተባለ ቁጥር ግን የሽፍትነት እንቅስቃሴ ትግራው ሲቀጥል የሚችልበት እድል ሰፊ ነው። የኤርትራ መንግስት በአሜሪካኖቹ በግብፅም በምናምን በኩል ያለው መውጫ ከተቀበለ በአካባቢው ላይ ያለው ነገር አሁን ቲፒኤልኤፍ በራሱ ላይ ሞት እያወጀ ነው አይደለም የሚለውን እንግዲህ በቀጣይ የምናየው ይሆናል። በአካባቢው አምባሳደር ማሳድ ቦሎስ በካይሮ ያደረጓቸው እንቅስቃሴዎች እንደ አንድ በጎ እርምጃዎች ይታያሉ ብዬ አምናለሁ። ከኤርትራ ጋር ተያይዞ ያለ ነገር ሁልጊዜም ኒውዮርክ ላይ ተነጋግረው አስመራ ሲገቡ ፕሬዚዳንቱ አቋማቸውን የሚለዋውጡበት ሁኔታ እንዳለ ከዚህ ቀደም በአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አምባሳደር ቴቦር ናዥ የተናገሩት ነገር አለ። ከኤርትራ ፕሬዚዳንት ጋር በእሳቸው በትራምፕ የመጀመሪያ የስልጣን ዘመን ባለስልጣን ስለነበሩ እዛ ሄደው ተነጋግረው እልባት ላይ ደረስን ብለን ተስፋ ስናደርግ እንደገና ወደኋላ የተመለሰ ነገር አለ ብለዋል። ለዚህ ማስረጃ አድርገው የሚጠቅሱት ከቀድሞ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር በአንድ ወቅት ሲነጋገሩ ኢሳያስ የሆነ ነገር ከነገረ በኋላ በሚቀጥለው ቀን ከልቆፎ ሲነቃ ሀሳቡን ለውጦ ሊነሳ ይችላል ብሎ የነገረኝን በሚያስታውስ መልኩ ጨርሼ ከመጣው በኋላ እንደገና ወደኋላ ተመለሳሉ። ስለዚህ አሁን አምባሳደር ውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ጋር ማሳድ ቦሎስ ጋር የተደረገው ውይይት በፕሬዚዳንት ኢሳያስ እንደገና አድረው ሲነሱ አቋም ካልተቀየረ ለኤርትራም ለኢትዮጵያም ለአካባቢውም በጣም ትልቅ ነገር ነው። ቲፒኤልኤፎችም ምርኩዝ ከሌላቸው አርፎ ሊቀመጡ ይችላሉ። ተንቀጭቀጨው ከገቡም በብዙ መልኩ ሁሉ ነገር ወደ ፍጻሜ ለመውሰድም ሰፊ እድል አለ ብዬ አምናለሁ። የተሻለ ሁኔታ እንደሚመጣም ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ሰኞ ሐምሌ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ሰኞ ሐምሌ 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።